ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መርፈኞቹ ትናንት ባደረጉት የካራቦ ካፕ ጨዋታ በሜዳቸው ኤምሬትስ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን አስተናግደው 2-0 በሆነ ውጤት ማሸነፍ ችለዋል። አሰልጣኝ ሚኬል አርቴታ በሁለተኛ ቡድኑ ወደ ሜዳ የገባ ሲሆን በትናንትናው ጨዋታ በግብ ጠባቂ በኩል ኬፓ አሪዛባላጋ እንዲሁም በሴንተር ባክ ክርስቲያን ሞስኬራና ፔሮ ሄንካፔን አሰልፎ ነበር ወደ ሜዳ የገባው። ከዚህ በተጨማሪ በፉል ባክ በቀኝና በግራ በኩል ተመላላሽ ደግሞ በግራ በኩል ማይልስ ሉዊስ ስኬሊ የተሰለፈ ሲሆን በቀኝ በኩል ደግሞ ቤን ዋይት ነበር የተሰለፈው። ሁለቱም ተቀያሪ ወንበር ላይ የምንመለከታቸው ተጫዋቾች ናቸው። ኬፓ አሪዛባላጋ ግብ ጠባቂው ተቀያሪ ወንበር ላይ የነበረ ተጫዋች ነው። ክርስቲያን ሞስኬራ፣ ፔሮ ሄንካፔ በፕሪሚየር ሊጉ ጨዋታዎች እንዲሁም በሻምፒዮንስ ሊግ ጨዋታዎች ከተቀያሪ ወንበር እየተነሱ የሚመጡ ተጫዋቾች ናቸው። በሁለተኛ ቡድኑ ነው የካራቦ ካፕ ጨዋታውን የጀመረው አሰልጣኝ ሚኬል አርቴታ። እንደዛም ሆኖ 2-0 በሆነ ውጤት ብራይተን ኤንድ ሆቭ አልቢዮንን የፕሪሚየር ሊጉን ጥሩ እንቅስቃሴ እያደረገ የሚገኘውን ብራይተን ኤንድ ሆቭ አልቢዮንን 2-0 በሆነ ውጤት አሸንፏል። የማሸነፊያ ጎሎችን ደግሞ ኢታን ንዋነሪና ቡካዮ ሳካ ነው ያስቆጠሩት። በአማካይ ክፍል ሚኬል መሪኖ እና ኢታን ንዋነሪ እንዲሁም ክርስቲያን ኖርጋርድ ተሰልፈው ተጫውተዋል። በአጥቂ መስመር ደግሞ ማክስ ዶማን እና ሃሪማን አነስ ነበር ተሰልፈው ሲጫወቱ ያመሹት። በምሽቱ ጨዋታ በተቀያሪ ተጫዋቾች በሁለተኛው ቡድን ወደ ሜዳ ቢገባም አሰልጣኝ ሚኬል አርቴታ ሙሉ 3 ነጥብ በመሰብሰብ ወደ ሩብ ፍጻሜ ማለፍ የሚያስችለው ውጤት ይዞ መውጣት ችሏል። የመጀመሪያው 45 ላይ የነበረው ውጤት 0-0 የነበረ ቢሆንም ነገር ግን አሰልጣኝ ሚኬል አርቴታ ከረፍት በኋላ ቡካዮ ሳካን፣ ጋብሪኤል ማጋሊሽ እና ጄሪን ቲምበርን ቀይሮ በማስገባት የጨዋታውን ፍጥነት በአንድ መቆጣጠርና መቀየር የቻለበትን ምሽት ነበር የተመለከትነው። አሰልጣኝ ሚኬል አርቴታ በተጫዋቾች ቅያሪ በኩል ምን ያህል ፐርፌክሽን እንደነበረ የታየበት ጨዋታ ነው ማለት ይቻላል። የትናንት ምሽቱ ጨዋታ ቡካዮ ሳካና ኢታን ንዋነሪ ደግሞ ጎሎችን በማስቆጠር መድፈኞቹ ወደ ሩብ ፍጻሜ መቀላቀል ያስቻላቸውን ውጤት ይዘው እንዲወጡ ማድረግ ችለዋል። በ2025-26 የውድድር ዓመት ጠንካራ ተፎካካሪ በመሆን የዋንጫው ትልቅ ተስፋ እንዳላቸው የታመነባቸው መድፈኞቹ በካራቦ ካፕ ጨዋታም ያቆማቸው አልተገኘም። ከብራይተን ኤንድ ሆቭ አልቢዮን ጋር ያደረጉትን ጨዋታ 2-0 በሆነ ውጤት በማሸነፍ የሩብ ፍጻሜውን መቀላቀል ችለዋል። በምሽቱ ጨዋታ የ15 ዓመቱ ማክስ ዶማን ደምቆ ነበር ያመሸው። በርካታ የጎል ዕድሎችን መፍጠር ችሏል። ማክስ ዶማን ጥፋት ተሰርቶበት ፍጹም ቅጣት ምት ማስገኘት የሚችልበት አጋጣሚም ተፈጥሮ እንደነበር እናስታውሳለን። የመሃል ዳኛው ምንም እንኳን ቢከለክሉ ፍጹም ቅጣት ምት ፔናልቲ አያሰጥም በሚል የከለከሉ ቢሆንም ነገር ግን ማክስ ዶማን ላይ ግልጽ የሆነ ጥፋት ተሰርቶበት እንደነበረ እናስታውሳለን። የ15 ዓመቱ ማክስ ዶማን በ15 ዓመቱ ካራቦ ካፕ ላይ የተሰለፈ ተጫዋች በመሆን ታሪክ መጻፍ ችሏል። በአርሰናል በኤምሬትስ ታሪክ መዝገብ ላይ መስፈር የቻለ ተጫዋች መሆን ችሏል። ይህ እንግሊዛዊ ኢንተርናሽናል ማክስ ዶማን ከዚህ በፊት አርሰናል ሊድስ ዩናይትድን 5-0 ባሸነፈበት ጨዋታ በመሰለፍ በእድሜ ትንሹ ተጫዋች ለመሆን መብቃቱ እናስታውሳለን። ከኢታን ንዋነሪ በመቀጠል ማለት ነው። ኢታን ንዋነሪ እንደምናስታውሰው በ2022 በ15 ዓመቱ ከ15 ዓመት ከ181 ቀናት በሆነ ጊዜ ውስጥ ነው እንግዲህ ከአርሰናል ከብሬንትፎርድ ጋር ሲያደርጉ በነበሩ ጨዋታ ተቀይሮ ወደ ሜዳ ገብቶ ለመጀመሪያ ጊዜ የፕሪሚየር ሊጉን ጨዋታ ያደረገው። ከሱ በመቀጠል እንግዲህ በእድሜ ትንሹ ተጫዋች በመሆን በ15 ዓመትና በ302ኛ ቀኑ ያደረገው የትናንቱ ጨዋታ ከብራይተን ኤንድ ሆቭ አልቢዮን ጋር በካራቦ ካፕ ዋንጫ የተሰለፈ በእድሜ ትንሹ ተጫዋች ለመሆን በቅቷል። ማክስ ዶማን ከዚህ በፊት እንደምናስታውሰው አርሰናል ሊድስ ዩናይትድን 5-0 በሆነ ሰፊ ውጤት ባሸነፈበት በ2025-26 የውድድር ዓመት በተደረገ የፕሪሚየር ሊጉ ጨዋታ ላይ ማክስ ዶማን ተሰልፎ ገብቶ እንደነበር እናስታውሳለን። አርቴታ ድንቅ ተጫዋች እናደርገዋለን ሲል የተናገረው ስለ ማክስ ዶማን ጊዜው አጠቃቀሙን በሚመለከት የእንቅልፍ የመኝታ ሰዓቱን በሚመለከት እንዲሁም የትሬኒንጉን ሎድ በሚመለከት በእነዚህ ጉዳዮች እንደ አሰልጣኝ ኮች ስታፍ እንዳጠቃላይ ይህ ሁሉም ሃንድል የሚያደርግበትን ማኔጅ ማድረግ የሚችልበትን መንገድ እናመላክተዋለን። በደንብ ፕሮፌሽናል የሆነ ተጫዋች እንዲሆን እናግዘዋለን ሲል ነው የተናገረው ስለ ማክስ ዶማን።
ፕሮፌሽናል ኮንትራቱን እንግዲህ ከአርሰናል ጋር በቀጣይ ዓመት 17 ዓመት ሲሞላው ይፈራረማል ተብሏል። ማክስ ዶማን አሁን በስኮላርሺፕ ኮንትራት ነው ከአርሰናል ጋር እየቀጠለ ያለው። ማክስ ዶማን በስኮላርሺፕ አርሰናል ጋር እየቀጠለ ነው። ልክ 17 ዓመት ደግሞ ሲሞላው በፕሮፌሽናል ዋጋ በሚተመንለት በትክክለኛው የፕሮፌሽናል ዋጋ ከአርሰናል ጋር ፕሮፌሽናል ውል እንደሚይዝ ተነግሯል። የማክስ ዶማን ቤተሰቦች የአርሰናል ደጋፊ መሆናቸው ይታወሳል። ከዚህ በፊት ተነግሯል በተደጋጋሚ የአርሰናል ደጋፊ እንደመሆናቸው መጠን የሃሊንድ አካዳሚ ፍሬ የሆነውን ማክስ ዶማን ልጃቸውን ለአርሰናል ክለብ ሲጫወቱ ማየት ምን ያህል ደስታ እንደሚሰጣቸው ከዚህ በፊት በይፋ ሚዲያ ላይ መናገራቸው ይታወሳል። አሁንም ቢሆን ማክስ ዶማን ከአርሰናል ውጭ በየትኛውም ክለብ እንዲጫወት ማየት እንደማይፈልጉ ነው የማክስ ዶማን ቤተሰቦች የተናገሩት። ማክስ ዶማንን በአርሰናል ቤት ድንቅ ተተኪ መሆን እንደሚችል እያስመለከተ ነው። በተለይም በትናንት ምሽቱ ከብራይተን ኤንድ ሆቭ አልቢዮን ጋር በተደረገው የካራቦ ካፕ ጨዋታ የኳስ ቁጥጥሩ፣ ኳስ ድሪብል የሚያደርግበት መንገድ፣ ለቡድን ጓደኞቹ ኳስ የሚያቀብልበት መንገድ ግሩም ድንቅ የተባለለት ነበር በምሽቱ ጨዋታ። በተያዘ መረጃ እንግዲህ ሌሎች የካራቦ ካፕ ጨዋታዎች ተደርገው ነበር ትናንት ምሽት። ሊቨርፑል በሜዳው አንፊልድ ስቴዲየም ከክሪስታል ፓላስ ጋር ጨዋታውን አድርጎ 3-0 በሆነ ውጤት ተሸንፏል። የሽንፈት ማዕበል ውስጥ የሚገኙት ሊቨርፑሎች ትናንትም ሌላ ሽንፈት አስተናግደዋል። በካራቦ ካፕ 3-0 በክሪስታል ፓላስ ተሸንፈዋል። ክሪስታል ፓላስ በ9ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኤምሬትስ ስቴዲየም ከአርሰናል ጋር ጨዋታቸውን አድርገው ነበር። ምን ያህል ጠንካራ ቡድኖች እንደነበሩ እናስታውሳለን። መድፈኞቹ 1-0 በሆነ ውጤት ነው ክሪስታል ፓላሶችን ማሸነፍ የቻሉት። ትናንት ግን በካራቦ ካፕ ጨዋታ ክሪስታል ፓላስ ከሊቨርፑል ጋር ተጫውቶ በሊቨርፑሉ አንፊልድ ስቴዲየም ባደረጉት በዚህ ጨዋታ ሊቨርፑል ለክሪስታል ፓላስ እጁን ሰጥቷል። 3-0 በሆነ ውጤት ተሸንፏል። ሌላው ስዋንሲ ሲቲ ከማንቸስተር ሲቲ ጋር የተጫወቱት ጨዋታ ነበር። ሌላው የካራቦ ካፕ ጨዋታ ማንቸስተር ሲቲ ስዋንሲን 3-1 በሆነ ውጤት ማሸነፍ ችለዋል። በሌላ ጨዋታ ወልቭስ በሜዳው ቸልሲን አስተናግዶ 4-3 በሆነ ውጤት ተሸንፏል። ኒውካስል በሜዳው ቶትናም ሆትስፐርስን አስተናግዶ 2-0 በሆነ ውጤት ማሸነፍ ችለዋል። ኒውካስል ዩናይትድ ቶትናም ሆትስፐርስን የአርሰናልን የምንጊዜም የለንደን ደርቢ ተቀናቃኙን ቶትናምን በማስተናገድ ኒውካስል 2-0 ማሸነፍ የቻለበትን የካራቦ ካፕ ጨዋታ ነበር ትናንት የተመለከትነው። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ይህን ቪዲዮ ላይክ በማድረግ ጀምሩት። ለበርካታ ስፖርት አፍቃሪያና ለአርሰናል ደጋፊዎች እንዲደርስ በያላችሁበት መልካም ጊዜ ይሁንላችሁ።